ሰላም እንዴት ናችሁ? ይህ የሲቲዝንሺፕ ኤጁኬሽን ፎር ግሬድ 8 ዩኒት 2 ስቴት ኤንድ ገቨርንመንት ከዚህ በፊት ዩኒት 1 ሰርተናል ቨርቹ ኤንድ ኤቲክስ ስለሚል ማለት ነው። ሌላ የሰባተኛ ክፍል የሲቲዝንሺፕ ኤጁኬሽን ትምህርቶችንም ሰርተናል ማለት ነው። እዩዋቸው ትጠቀሙባቸዋላችሁ ብዬ ተስፋ አድርጋለሁ። በዛሬው ትምህርታችን የምናየው ስቴት ኤንድ ገቨርንመንት ይሆናል። በዚህ ርዕሰ ጉዳይ ላይ የተካተቱ ነገሮች የመጀመሪያው ስቴት ስትራክቸር የሚል ነው። ስቴት ስትራክቸር ማለት የመንግስት ወይም ደግሞ የሀገረ መንግስት አወቃቀር ማለት ነው። we will see about unitary structure, federal structure, confederation የሚባል እናያለን። we will see about other systems of government, parliamentary and presidential የሚባል እንግዲህ በእኛ ሀገር ለምሳሌ ፓርላመንታሪ ነው። ሌሎች ሀገራት ፕሬዚደንሻል ልክ አሜሪካ ማለት ነው። እንደዚህ አይነት ሲስተም ያላቸው አሉ። በምንድን ነው የሚለያዩ የሚለው እናያለን። አንድ we will see the relationship between state and government። እንደምታውቁት አንድ ስቴት ወይም ሀገር ሲመሰረት ከሚያስፈልጉ አራት ነገሮች መካከል ገቨርንመንት አንዱ ነው። ምን ብለናል? ገቨርንመንት፣ ፒፕል፣ ቴሪቶሪ and sovereignty የሚባሉ ነገሮች እንዳሉ እናስታውሳለን። ሌላ ደግሞ we will see about the forms of government in ኢትዮጵያ ምን ይመስላል የኛ ሀገር ስቴት ስትራክቸሩ ምንድነው ወይንስ ደግሞ በተመሳሳይ ሲስተም ገቨርንመንቱስ ምን ይመስላል የሚለውን ነገር የምናይበት ይሆናል። ጥሩ ቆይታ እንደሚኖረን ተስፋ አድርጋለሁ። አዲስ ከሆናችሁ ሰብስክራይብ አድርጉ። አብራችን ቆዩ። ኦኬ ዩኒት 2 ስቴት ኤንድ ገቨርንመንት እነዚህ ጋር ሞር ፋሚሊያራይዝ እንድትሆኑ እንድታውቋቸው ያስፈልጋል። ፌደራል ሲባል ምንድነው? ገቨርንመንት፣ ፌደራል ገቨርንመንት፣ ፕሬዚዳንት፣ ፕራይም ሚኒስተር፣ ስቴት፣ ዩኒታሪ ስቴት፣ ፌደራል ስቴት የሚባሉ ነገሮችን እንድትለዩዋቸው መሆን መቻል አለበት። ሚኒስትሪ እንደ አይነት ፈተናዎች ላይ ማትሪክ ማለት ነው ሆኗል አሁን ላይ እንደሱ ብዙ ጊዜ ስለሚጠየቅ ማለት ነው። አንዳንድ ተማሪዎችም ትሉኛላችሁ ፈጠነ ትሉኛላችሁ፣ አንዳንዶች ደግሞ አይ ለምንድን ነው ቶሎ ማትለው ትላላችሁና የትምህርት አቀባበሉ የተለያየ ስለሆነ በተፈጥሮ በተቻለ መጠን ለማመጣጠን እንሞክራለን። ያው ትግስት ግን ያስፈልጋል የሚለውን ነገር እንድትይዙ ነው። ስቴት ስትራክቸር ባጭሩ ምን ማለት መሰላችሁ? በአንድ ሀገር ውስጥ እንግዲህ መንግስት ስራው ምንድን ነው ሲባል the main goal of the government may be to manage that country, that state ሀገሪቷን ማስተዳደር ነው፣ መቆጣጠር ነው፣ የሚያስፈልገውን አገልግሎት እንዲያገኙ ዜጎች ማስቻል ነው። ዜጎች የተለያዩ የመንግስት አገልግሎት ይፈልጋሉ። የመንገድ ይፈልጋሉ፣ የጤና ይፈልጋሉ፣ የደህንነት ይፈልጋሉ፣ ማንኛውንም የስራ ዕድል እንዲፈጠርላቸው ይፈልጋሉ። ብዙ ነገሮች ይፈልጋሉ። አሁን ለምሳሌ ትምህርት ቤቶች ያላችሁበት ማለት ነው። ሰው ሲታመም ሐኪም ቤት ሲሄድ መዝናኛ መሄድ ስትፈልጉ፣ ገበያ መሄድ ስትፈልጉ ኤቭሪዌር ያ ሁሉ ነገር በጤነኛ መንገድ ፈንክሽን እንዲያደርግ ገቨርንመንት ያስፈልጋል። ይሄ ነገር ደግሞ እንግዲህ አንድ ሀገር ሙሉ ሀገር ለመቆጣጠር ስልጣኑ በምን መንገድ ነው መከፋፈል ያለበት የሚለው ነው። ስለዚህ ራሱ ማዕከላዊ መንግስት ልክ አሁን በእኛ ሀገር ለምሳሌ አዲስ አበባ ያለው 4 ኪሎ ያለው መንግስት ነው ሁሉንም ጫፍ እስከ ጫፍ መቆጣጠር ያለበት። ስለዚህ አንድ ተማሪ ትምህርት ቤት ሊገባ ሲልም ማስፈቀድ ያለበት የግድ 4 ኪሎ ይሄድ ነው ወይንስ ደግሞ በያሉበት እዛው በየቋንቋው መስተዳደር አለበት ወይ? በዋናነት የመንግስት የስልጣን ክፍፍልን መሰረት ያደረገ ነው። ስለዚህ it's about whether power ማለት እንግዲህ ሰዎችን የማስተዳደር የመቆጣጠር ስልጣን ማለት ነው። ስለዚህ constitutionally devolved to lower administrative units or monopolized ማለት ይቆጣጠረው ወይ ማለት ነው። በሞኖፖሊ ያለማንም ጣልቃ ገብነት ማለት ነው። ሴንትራሊ ማዕከላዊ የሆነው መንግስት ወይም ዋናው የሀገሪቱ መንግስት 4 ኪሎ ያለ የሀገሪቱ መንግስት ሁሉንም ይቆጣጠር ወይንስ ደግሞ ከሱ በታች ላሉት ለክልሎች ከዛ በታች ደግሞ ለዞን፣ ለወረዳ፣ ቀበሌ ያለ የሚወርደው የመንግስት አስተዳደር የኛ ሀገር አሁን እንደዛ ነው አይደለ? ሀገር አለ፣ ክልል አለ፣ ዞን አለ፣ ወረዳ አለ፣ ቀበሌ አለ። ወደ 5 ስትራክቸር ነው ያለው በእኛ ሀገር ማለት ነው። እኒህ አይነት ከፌደራሉ በታች ያሉ ወይ ደግሞ ከዋናው ሀገሪቱን ከሚያስተዳድረው መንግስት በታች ያሉት የራሳቸው ስልጣን ይኖራቸዋል ወይንስ ደግሞ የግድ ማዕከላዊ መንግስቱ ብቻ ነው ወይ መቆጣጠርና ማስተዳደር ያለበት በሞኖፖሊ ማንም ጣልቃ ሳይገባበት ለማንም ቀንሶ ሳይሰጥ በምን መንገድ ነው የሚለውን ነው። ስለዚህ በዚህ መንገድ ለምሳሌ እኛ ሀገር የኢትዮጵያ ፌደራል ሲስተም ነው። ስለዚህ ክልሎች የራሳቸው የፌደራል መንግስቱ ጣልቃ የማይገባበት ስልጣን አላቸው። ከዛ ውጭ ደግሞ ኬንያን ስንል ደግሞ በኬንያ ኖርማሊ
ዩኒተሪ ስቴት ነው የምትጠቀም። ስለዚህ አብዛኛውን ነገር የሚወስነው ማዕከላዊ መንግስቱ ይሆናል ማለት ነው። ልክ አሁን አንድ ሳምፕል ልንገራችሁ። አንድ ለምሳሌ ክላሳችሁ ላይ እናንተ ተወካይ ያላችሁ አይደለ ወይ ደግሞ ሪፕ ያለቃ የሚባለው ማለት ነው ሪፕሬዘንታቲቭ። ስለዚህ ሪፕሬዘንታቲቭ ስልጣን የሚኖረው ከሆነ ከርዕሰ መምህሩ የቀነሰ ስልጣን የሚኖረው ከሆነ እና ሁሉም በእናንተ ትምህርት ቤት ውስጥ ያሉ ክፍሎች ተወካዮች የራሳቸው ስልጣን ያላቸው ከሆነ የትምህርት ቤቱ ርዕሰ መምህር የማይነካው የማይደፍረው ወይም ገና አስፈቅዶ የእናንተን ተወካዮች ክላሳችሁ ላይ መስተካከል ያለበትን ነገር የሚያስተካክል ከሆነ የፌዴራል ሲስተም ነው ማለት ነው። ነገር ግን ማንኛውም ተወካይ ቢኖር ምንም አድርጉ ምን ማዕከላዊ ወይ ደግሞ እንደ መንግስት ያየነው የትምህርት ቤታችን ርዕሰ መምህር እንደፈለገ አድርጎ መቃየር የሚችል ከሆነ ኖርማሊ ይሄ ዩኒተሪ ስቴት ነው ማለት ነው። ሁለቱም አንድ የሚኖርበት ኬዝ ደግሞ ሊኖር ይችላል። ኖርማሊ ኮንፌዴሬሽን የሚባለው ነው፣ እሱን እናያለን። ኤኒዌይ ፌዴራል አንድ ዩኒተሪ የሚባለው ነገር ይሄ ነው። ስለዚህ ዲሞክራሲያዊ ነው አይደለም የሚል ጽንሰ ሐሳብ የለም እዚህ ላይ። እንግዲህ ዋናው ነገር ስልጣንን ይከፋፈል አይከፋፈል የሚል ነው። እዚህ ለምሳሌ አሁን እናንተ ወደ ቤተሰብ ብናመጣው እዚህም አንድ ኤግዛምፕል ስላለ እሱን ታያላችሁ። ለምሳሌ ወደ ቤተሰብም ስናመጣው ምን አለ? እናት አለች፣ አባት አለ፣ ሌሎች ልጆች ደግሞ አሉ። ቤቱን የማስተዳደሩ ስልጣን የእናት ነው ወይንስ የአባት ነው? በጋራ ከሆነ የፌዴራል ስርዓት አለ ማለት ነው። ልጆችም የራሳቸው ስልጣን ካላቸው፣ እናትም የራሷ ስልጣን ካላት ቤቱ ላይ የመወሰን ወይም አንዳንድ ጉዳዮች ላይ ደግሞ አባት መወሰን የሚችላቸው የግድ የሆኑ ጉዳዮች ካሉ የፌዴራል መንግስት ወይ ደግሞ የፌዴራል ስርዓት ነው ያለ ማለት ነው። ከዛ ውጭ ልጆችም ቢሆኑ እናትም ብትሆን ማንኛውም ነገር የነሱን ፈቃድ ሳይጠይቅ አባት እንደፈለገ ማኔጅ የሚያደርገው የሚያስተዳድረው ከሆነ ቤተሰቡን ዩኒተሪ የሆነ ስርዓት ነው ያለ ማለት ነው፣ አሃዳዊ። በነገራችን ላይ እናትም ልትሆን ትችላለች። አባት ምንም ሮል ሳይኖረው እናት ሁሉንም የቤቱን ሁኔታ የምታስተዳድር የምትቆጣጠር፣ ልጆች የፈቀዱትን የምትመልስ አይሆንም የምትል፣ አባት የፈቀደውን የምትቀይር፣ እንደዚህ አይነት ስርዓት ካለ ኖርማሊ ዩኒተሪ ነው ማለት ነው። ኤኒዌይ ስለ ዲሞክራሲያዊነት አይደለም እዚህ ጋር። ዲሞክራቲክ ዩኒተሪም ይኖራል፣ አንድ ዲሞክራቲክ የሆነ ዩኒተሪም ሊኖር ይችላል። ፌዴራልም ሆኖ ዲሞክራቲክ ወር ደግሞ አንድ ዲሞክራቲክ ሊኖርም ይችላል ማለት ነው። ይሄ የዲሞክራሲያዊ ስርዓትን መጨመር መቀነስ ሳይሆን በዋናነት ስልጣንን ማከፋፈል ወይም አለማከፋፈል ማለት ነው። ልክ አሁን እንደያዛችሁት ምግብ ያዙ። ዝም ብሎ መብላትና ለሰዎች ማካፈል የሚለውን ነገር ያዙልኝ። ሌሎችን አምኖ በራሳቸው መንገድ ይተዳደሩ ብሎ መፍቀድ የፌዴራል ስርዓት ሲሆን ኖርማሊ የለም እኔ ካልፈቀድሁ፣ እኔ ካላየሁ፣ እኔ ካልፈረምሁ የምትፈጸም ነገር የለችም ብሎ ማለት ደግሞ ኖርማሊ የአሃዳዊ ስርዓት መንግስት ባህሪ ነው ማለት ነው። ዩኒተሪ ስቴት እንግዲህ የመጀመሪያው ዩኒተሪ ስቴት ነው። this is a type of state structure ካራክተራይዝድ ማለት በምን ይገለጻል ማለት ነው? ባይ ፓወር ሴንትራላይዜሽን፣ ማዕከላዊ ሴንተር አለ አይደል? ማዕከል ላይ ነው። በቃ ጀስት መሀሉ ላይ ያለው ራሱ አስተዳዳሪው እዚህ ጋር የምናያት ግራፍ አለች። ስለዚህ መሀል ላይ ያለ አስተዳዳሪው አለ። መሀል ሲባል ኮንሰፕቹዋል ወይ ደግሞ በጽንሰ ሐሳብ ደረጃ ያዙት። ስለዚህ ዋናው ትልቁን ስልጣን የያዘው ሰው የሁሉ ሰሪ፣ መሪ፣ ሰጪ፣ ነሺ የሆነ ነው ማለት ነው። ልክ አሁን በሃይማኖት አንድ አምላክ እግዚአብሔር አለ እንላለን አይደል? እሱ ካልፈቀደ በቀር ሌሎች ማዳን አይችሉም አይደል? አሃዳዊ አንድ ኤኒዌይ ማዕከላዊ መንግስቱ ሁሉንም ነገር የመፍቀድ ያለመፍቀድ፣ የመስጠት ያለመስጠት ሚና የሚኖረው ከሆነ ወይ ሴንትራላይዜሽን የሚያደላበት ከሆነ ይሄ ምን ይባላል? ዩኒተሪ ነው ማለት ነው። ዲሴንትራላይዜሽን ከሆነ ግን ዲስ ማለት ኔጌቲቭ ነው አይደል? ኖት ሴንትራላይዝድ ከሆነ ግን ምንድነው? የፌዴራል ስርዓት ነው ማለት ነው። ስለዚህ በአንድ ሲንግል ኢንዲቪጁዋል ስልጣን ተጠራቅሞ የሚገኝ ከሆነና ማንኛውንም የመንግስት አገልግሎቶች ሁሉ የሚፈቅድ የግድ አንድ አካል ካለ ያ አሃዳዊ ስርዓት ነው ማለት ነው። ይሄ ፖለቲካል አሬንጅመንት ኖርማሊ በአንድ ሀገር ውስጥ ሊኖሩ የሚገቡ የመንግስት የስራ ክፍፍሎች አሉ አይደል? ኖርማሊ መንግስት ሲባል አንድ መንግስት አይደለም፣ አንድ ዝም ብሎ ፓርቲውን አይደለም መንግስት የሚባለው። ህግ አውጭ አለ፣ ህግ አስፈጻሚ አለ፣ ህግ ተርጓሚ አለ። እነዚህ ሶስቱ አካላት አንድ
መንግስት ዌል ፈንክሽን እንዲያደርግ የሚያደርጉ ናቸው። ታውቋቸዋላችሁ። ለምሳሌ ህግ ያወጣል። ህግ ያወጣውን ደግሞ ህግ የሚያስፈጽም ሌላ አካል አለ። ህግ ያስፈጽማል። ነገር ስህተት ሲፈጸም ደግሞ ወደ ህግ ተርጓሚ፣ ህግን የሚያስፈጽም አካል ያስፈልጋል። በእኛ ሀገር ፍርድ ቤቶች ህግ አውጪዎች ናቸው። ፍርድ ቤቶች ህግ ተርጓሚዎች ናቸው። የሚኒስትሮች ምክር ቤት በየ5 ዓመቱ የሚመረጡ ፓርቲዎች ያሉበት ደግሞ የኤክስኪዩቲቭ ወይም ደግሞ ህግ አስፈጻሚውን የሚመሩ ናቸው። የኤችፒአር የሚባል የህዝብ ተወካዮች ምክር ቤት ደግሞ ትልቁ የስልጣን አካል የሚባለው በእኛ ሀገር ኖርማሊ ህግ ያወጣሉ ማለት ነው። ኤችፒአር ያወጣውን ህግ አስፈጻሚ ያስፈጽማል። ኖርማሊ ፓርቲዎች በዛ ወቅት ያሸነፈው በምርጫ ያሸነፈው በምንም ቢሆን ዞሮ ዞሮ የሚያስተዳድረው አካል ያስፈጽማል። ችግሮች ሲኖሩ ደግሞ ሁሉም ወደ ፍርድ ቤት ይሄዳሉ። ቼክ ኤንድ ባላንስ አለ። አንዱ ካንዱ የሚበልጥበት መንገድ አይደለም። እዚህ ጋር ቼክ ኤንድ ባላንስ አለ። ነገር ግን ዩኒታሪ ከሆነ እነዚህ ሁሉ ነገሮች በአንድ አካል ኮንሰንትሬትድ ሆነው ይገኛሉ ማለት ነው። አንድ ወገን ነው ህግ የሚያወጣው፣ ህግ የሚያስፈጽመው፣ ህግ የሚተረጉመው ያው አንድ ግሩፕ፣ አንድ አስተዳደር፣ አንድ መንግስት ነው። ስለዚህ ፍርድ ቤቶች የፖለቲካ ፓርቲ ወይም የኤክስኪዩቲቭ ብራንቹ አካል አይደሉም ኖርማሊ። ወይም ኤችፒአር ህግ የሚያወጡ አካላት የኤክስኪዩቲቭ ወይ ደግሞ በምርጫ አሸንፎ ሀገሪቱን ለማስተዳደር ቃል የገባው ወይም ደግሞ ኮሚትመንት የወሰደው ቁርጠኛ የሆነው መንግስት አካል አይደሉም። የህዝብ ተወካዮች ምክር ቤት የየትኛውን ፓርቲ አባል አባል ሊሆኑ ይችላሉ፣ ግን በዋናነት ወክለው ለመጡት ህዝብ ነው ተጠሪነታቸው እንጂ ኖርማሊ በወቅቱ ያለው ፓርቲ ወይም ኤክስኪዩቲቭ የሚያዛቸው አይደለም። እንዲያውም ስልጣን የሆነ ጥፋት ሲያጠፉ ያለመከሰስ መብታቸው ከተነሳ በኋላ ነው የህዝብ ተወካዮች ምክር ቤት ፍርድ ቤት መቅረብ የሚችሉት። በዚህ መንገድ ያዙት። የፍርድ ቤቶች ደግሞ ይሄ ጁዲሻል የሚባለው ነገር ኢንዲፔንደንት እንዲሆን ይጠበቃል። ብዙ ጊዜ በየትኛውም ፓርቲ አባል ሳይሆኑ በራሳቸው በነጻ ፈቃዳቸው ህግ ተርጉመው ህግ የሚያስፈጽሙ እንዲሆኑ ወይ ተርጉመው ኖርማሊ ጥፋተኛውን ጥፋተኛ ትክክለኛውን ትክክል የሚያሰኙ ማስፈጸም እንኳን ኖርማሊ የኤክስኪዩቲቭ አካል ነው። ስለዚህ በዚህ መንገድ የያዙት። ስለዚህ ዩኒተሪ ከሆነ እንዳልነው በአንድ አካል የሚተዳደር ይሆናል። ነገር ግን ምንም አይነት ቨርቲካል ሴፓሬሽን ወይም ዲቪዥን ኦፍ ፓወር የለም። ኖርማሊ ምናልባት ዴሊጌሽን ሊኖር ይችላል። ዴሊጌሽን ማለት ልክ አሁን እናንተ የክላስ ተወካዮቹ ባይኖር ምን እንደምታደርጉ የሆነ ሰው ሊወከል ይችላል አይደል? ሊወከል ይችላል። ያ የተወከለው ሰው ግን የክላስ ተወካዩ በሌለበት ምንም ነገር ሊያደርግ አይችልም። ያ ውክልና ልክ አሁን አንድ ቤተሰብ ላይ በጉልበቱ ሰርቶ ለፍቶ ለማግኘት የገባ አንድ የጉልበት ሰራተኛ ያ የሚጠብቀው ቤት የሚጠብቀው ንብረት የራሱ አይደለም አይደለ? ዴሊጌትድ ፓወር ነው ያለው። ያንን የማስተዳደር የመቆጣጠር ደህንነቱን የመጠበቅ ነው እንጂ ኖርማሊ ኮምፕሊትሊ የተላለፈ ፓወር ቢኖረው ኑሮ እስከምን ድረስ ነው የዘለቀ ያ የኔ ስልጣን ብሎ ሊያስብ ይችል ነበር። ስለዚህ በተሰጠው የስልጣን ደረጃ ልክ መወሰን ማድረግ አለማድረግ ይችል ነበር ማለት ነው። ስለዚህ ዴሊጌትድ ማለት የተሰጠ ነገር ለጊዜው የተወከለ ነገር አድርጋችሁ መረዳት ነው። ስለዚህ ያ ዴሊጌሽን ግን በህግ መሰረት አይደለም። እኛ ሀገር ኤክስኪዩቲቭን በሉት ኤችፒአር በሉት ሌጂስሌቲቭ ወይ ደግሞ ጁዲሻሩ በህገ መንግስት መሰረት የተደነገገ ነው። እንዲህ አይነት ነገር ዩኒታሪ ስቴት ላይ በህገ መንግስት የተደነገገ ወይ ደግሞ በህግ የተደነገገ እንዲህ አይነት ሴፓሬሽን ኦፍ ፓወር የለም ማለት ነው። በዋናነት ይሄ ዩኒታሪ ወይም ደግሞ አሃዳዊ ስርዓት በእኛ ሀገር የነበረው በዘመነ መሳፍንት ጊዜ ነው። ስለዚህ በዛ ሰዓት ንጉሱ ያስተዳድራሉ። በየክፍለ ሀገራቱ ያሉት ሰዎች ደግሞ ከንጉሱ ፈቃድ አግኝተው ነው እንጂ ከንጉሱ የሚስተካከል ወይም ያነሰ በምንለው ደረጃ ልክ ስልጣን የላቸውም። ሁሉ ነገር የሚወሰነው በማዕከላዊ ወይ ደግሞ በንጉሱ ብቻ ይሆናል ማለት ነው። ስለዚህ ከንጉሱ ያነሰ የተወሰነ ስልጣን አላቸው ብለን ብንል ምን ማለት ነው? በቃ የተሰጠኝ ኦልሬዲ የተጻፈ ህግ ስላለኝ በዛ መሰረት የትኛውንም መንገድ ማድረግ እችላለሁ፣ ይሄን ማድረግ እችላለሁ፣ ተቆጥሮ የተሰጠኝ ስልጣን አለ ብለው መወሰን ይችሉ ነበር። ዴሊጌትድ የሆነው ነገር ግን አሁንም በሆነች ነገር በተፈጠረች ቁጥር የግድ ማዕከላዊ መንግስቱ ነው ንጉሱን ማስፈቀድ አለባቸው። በምን ኬዝ ለምሳሌ የእናንተ የክላስ ተወካይ በዩኒታሪ ስርዓት ብናየው አንድ ሰው ሲያጠፋ ሌላ ሰው ወክሎት የሄደው
እናንተ የመረጣችሁ ተወካይ ያልሆነው ሰው ሌላ ሰው ሲያጠፋ ምንድነው የሚያደርገው? በቃ ስሙን ይዛል ያስተላልፋል እንጂ እርምጃ አይወስድበትም ማለት ነው። ኖርማል ዩኒተሪ ከሆነ። ፌደራል ከሆነ ግን ምን ሊያደርግ እንደሚችል ኢንዲፔንደንት የሆነ ወይም ደግሞ ዋናው ማዕከላዊ መንግስቱ ጣልቃ ሳይገባበት ሊያደርጋቸው የሚችሉ የሚገቡ የራሱ የሆነ ሉዓላዊ ስልጣን ሊኖረው ይችላል። እዚህ ጋር ሉዓላዊ ግዛትና ሉዓላዊ ስልጣን የተለያዩ ናቸው። ሉዓላዊ ግዛት ማለት በድንበር በዳር ድንበር በቴሪቶሪ ደረጃ ነው። ስለ ቴሪቶሪ የምናወራው በሀገር ደረጃ ነው እንጂ በክልል ደረጃ ወይ ደግሞ በትናንሽ አስተዳደሮች ደረጃ አይደለም። ስልጣንና ሉዓላዊ ስልጣንና ሉዓላዊ ግዛት የተለያዩ ናቸው። በአንድ ቤት ለምሳሌ እናት የሆኑ ጉዳዮች ላይ ሉዓላዊ ስልጣን ሊኖራት ይችላል። አባት የሆኑ ጉዳዮች ላይ ሉዓላዊ ስልጣን ሊኖረው ይችላል። ነገር ግን ሉዓላዊ ድንበር የላቸው። ቤታቸው አንድ ነው፣ የጋራ ነው። መኝታ ቤቱ ፎር ሰምበዲ ሳሎኑ ፎር ሰምበዲ የሚባል አይደለም። እንዲህ አይነት ዲቪዥን ቢኖር ነው ሉዓላዊ የሆነ ቴሪቶሪ ሉዓላዊ ግዛት ልንል እንችላለን። ነገር ግን ምን ሊሆን ይችላል? በተለይ ፌደራል ሲስተም ከሆነ ያ ሉዓላዊ ግዛት ብለን ባንልም እንኳ በዛች በተወሰነላቸው ድንበር ልክ ማድረግ የሚችሏቸው የተወሰኑ ነገሮች ሊኖሩ ይችላሉ ማለት ነው። እዛ የሚኖሩትን ሰዎች መሰረት ያደረገ ነው ታዲያ። ስለዚህ እዛ አካባቢ ያለውን መሬት በምን መንገድ መጠቀም እንዳለባቸው፣ ሌሎች የትምህርት፣ የጤና ምናምን የሚባሉ አገልግሎቶችን ከፌደራል መንግስቱ ጋር በሚያገኙት ድጋፍና በዛ መንገድ ማስተዳደር የሚችሉበት ሉዓላዊ ስልጣን ሊኖራቸው ይችላል። ኦኬ ኤኒዌይ አህዳዊ ስርዓትን የሚከተሉ ሀገራት በዓለም ደረጃ ለምሳሌ በጣም የቆዳ ስፋታቸው ሰፊ የሆኑ ሄትሮጂኒየስ የሆነ ሳይሆን ሆሞጂኒየስ የሆነ የማህበራዊ ገጽታ ያላቸው። ማህበራዊ ገጽታ ማለት ለምሳሌ አንድን አካባቢ በጾታ ልንከፋፍለው እንችላለን፣ በሃይማኖት ልንከፋፍለው እንችላለን፣ የዚህ ሃይማኖት ልንል እንችላለን፣ በፖለቲካ አመለካከታቸው ልንከፋፍል እንችላለን፣ በሀብት ደረጃቸው ሀብታም ድሃ ምናምን ልንከፋፍል እንችላለን። ይሄ ምን ይባላል? ማህበራዊ ገጽታ ወይም ሶሻል ካራክተሪስቲክስ ወይ ደግሞ ዲሞግራፊክ ካራክተሪስቲክስ ልንል እንችላለን። የስነ ህዝብ ባህሪ፣ የስነ ህዝብ ገጽታ ወይ ያገባ ያላገባ በቤተሰብ ቁጥር ብቻውን የሚኖር ምናምን ልንል እንችላለን። ወይ በሚኖርበት አካባቢ ገጠር የሚኖር ከተማ ይኖር ምናምን ብለን ማህበራዊ ገጽታው ልንገልጽ እንችላለን። ኤኒዌይ ዩኒታሪ ስርዓት የሚሰራው ወይም ደግሞ እንዲህ አይነት አህዳዊ የሆነው ስርዓት የሚሰራው መቼ ነው? እነዛ ሀገራት ሆሞጂኒየስ ወይም ተመሳሳይ ሃይማኖት የሚከተሉ ሰዎች ያሉበት ከሆነ፣ ወይ ተመሳሳይ ቋንቋ የሚናገሩ ሰዎች ያሉበት ከሆነ፣ ወይ ተመሳሳይ ታሪክ ተመሳሳይ የሆነ የወደፊት ዕጣ ፈንታ ወይም ደግሞ ዲስላይክ ነው የተቃረነ ሀሳብ አለመስማማት የማይኖርበት ሁኔታ የሚኖር ከሆነ በተለይ አህዳዊ ስርዓት ይሰራል በዛ መንገድ ማለት ነው። በእርግጥ እዚህ ከምንዘረዝራቸው ኤግዛምፕሎች መካከል ለምሳሌ ቻይና በጣም ዋይድ የሆነ የቆዳ ስፋት ያላት ሀገር ናት። ግን በልዩ ሁኔታ ያው እንግዲህ አህዳዊ ነው። አህዳዊ ስርዓት በሚኖር ሰዓት በተለይ ሄትሮጂኒየስ የሆነ ሶሻል ካራክተሪስቲክስ ካለ የመጨፍለቅ ነገር ይኖራል ማለት ነው። የግድ የተለያየ አይነት የማህበራዊ ገጽታ ሆኖ ዩኒተሪ ስቴትን ማካሄድ ወይ ደግሞ ዩኒተሪ ስርዓትን ማካሄድ ትንሽ አስቸጋሪ ይሆናል። ለምሳሌ እሁድ ስራ ነው። እሁድን ለሆነ ሃይማኖት ተከታዮች ተብሎ በዓል የሚያደርግ ሊኖር ይችላል። ነገር ግን እሁድን ደግሞ እንደ ስራ እንዲቆጠርላቸው የስራ ቀን እንዲሆንላቸው የሚፈልጉ ሊኖሩ ይችላል። አንዳንዴ የፋሲካ ለምሳሌ ካሌንደር ሊዘጋው ይችላል። የአረፋ የኢድ አልፈጠር ምናምን እንደዚሁ ሊዘጋው ይችላል ካሌንደር። ይኸውን የተለያየ ስብጥር ስላለ ነው። ዩኒተሪ ቢሆን ግን በቃ ያ በካሌንደር ዝግ የሆነው የሃይማኖትም ይሁን የማህበራዊ ኖርማሊ ናሽናል የሆነ ካሌንደር መዝጋት ያለበት እንደ ሆሊዴይም ይሁን ሌላ መታሰብ የሚገባው ቀንም ቢሆን ዞሮ ለሁሉም ሊሰራ የሚችል ቀን ይሆን ማለት ነው እንጂ ይሄ ለነየከሌ ግሩፕ ነው፣ ይሄ ለነየከሌ ነው፣ ይሄ ለነየከሌ ታሪክ ነው፣ ይሄ ለነየከሌ የዘመን መለወጫ ነው የሚል ዲቪዥን ሊኖር አይችልም ማለት ነው። ሄትሮጂኒቲ ስለሌለ
በዩኒተሪ ስርዓት ውስጥ ማለት ነው። ኤኒዌይ በዚህ መንገድ ለምሳሌ ስሪላንካ፣ ዩናይትድ ኪንግደም፣ ፍራንስ፣ ፊንላንድ እና ጎረቤት ሀገር ኬንያ፣ ኢጣሊያን ጨምሮ ሳውዝ አፍሪካ፣ ጅቡቲ የሚባሉት ሀገራት አብዛኛዎቹ የዩኒተሪ ስርዓት የሚከተሉ ናቸው። ኢትዮጵያም እስከ ደርግ መንግስት ድረስ ዩኒተሪ ስርዓት የምትከተል ሀገር ነበረች በዘመነ መሳፍንት በተለይ። ኢህአዴግ ከመጣ በኋላ የፌዴራል ስርዓት እንድትከተል አደረገ ማለት ነው። ህግ የሚያወጡ አካላት አሉ በተዋረድ ልክ እዚህ ጋር ከምናየው ዲያግራም አንፃር ለምሳሌ ሎወር ዩኒትስ ውስጥ ለምሳሌ ይሄ ማዕከላዊ መንግስት አለ። ስለዚህ ይሄንን በየክልሎች ያሉትን ነገር ብናይ ይሄ ሎወር ዩኒትስ ብለን የምንላቸው እነሱ ጋር ህግ የሚያወጡ አካላት አሉ። ግን ፌዴራል መንግስቱ ላይም ህግ የሚያወጣ አለ። እነዚህ እያንዳንዱ ሎወር ዩኒት ላይ ያለው ህግ አውጪዎች ለማዕከላዊ መንግስቱ ውስጥ ላለው ህግ አውጪ ተገዥ ናቸው ማለት ነው። ኖርማሊ ተገዥ ናቸው። ስለዚህ ሌጂስሌቲቭ ቦዲስ ኦፍ ሰብ ዩኒትስ አር ሰቦርዲኔት ማለት የበታች ናቸው፣ ተገዥ ናቸው እዚያ ውስጥ እንደማለት ነው። ቱ ዘ ሌጂስሌቲቭ ቦዲ ኦፍ ዘ ሴንተር ማዕከላዊው ጋር ላለው ተገዥ ናቸው። ቴሪቶሪያል ሰብ ዩኒትስ በቦታ ደረጃ ስናያቸው ደግሞ ቴሪቶሪያል ሰብ ዩኒትስ አር ሰቦርዲኔት ቱ ዘ ሴንተር ኤንድ ካንት ወርክ አውቶኖመስሊ። ቴሪቶሪያል ስንል በቦታ ነው። ስለዚህ ለምሳሌ እኛ ሀገር ያለው ወደ 12 ክልሎች አሉ፣ ድንበር አላቸው። ያ ድንበር ዝም ብሎ ነው የሚሰራ ድንበር አይደለም ማለት ነው። ዩኒተሪ ስቴት ቢሆን የፌዴራል ስቴት ስለሆነ ግን ያ ድንበር ትርጉም ያለው ድንበር ነው። እንዲሁም ኬላዎች አሉ አይደል? ስለዚህ የኬላ መኖር ትርጉም አይኖረውም ነበር የዩኒተሪ ስቴት ብትሆን ኖሮ ሀገሪቷ ማለት ነው። ስለዚህ እነዚህ በቦታ በድንበር የተከፋፈሉ ቦታዎች ኖርማሊ ለአውቶኖመስ ወይ ደግሞ ራስን በራስ ለማስተዳደር ተብለው የተቀመጡ አይደሉም። ዘ ሴንተር which is ማዕከላዊ መንግስቱ ማለት ነው is legally supreme በጣም ፍጹም የሆነ መብት ያለው የበላይ ነው ኦቨር ሪጂናል ኦር ሎካል ቴሪቶሪስ በሌሎች ክልሎች ወይም ደግሞ በቦታ ተከልለው ላሉ ግዛቶች የበላይ ነው፣ አለቃ ነው። and with unrestricted power restricted ማለት የተገደበ ማለት ነው። unrestricted ማለት ግን ያልተገደበ ማለት ነው። እዚህ ጋር ኖርማሊ የተገደበ ያልተገደበ የሚለው አሁን በእኛ ሀገር ለምሳሌ ፌዴራል ሲስተም ቢሆንም የስልጣን ገደቡ በህገ መንግስት መሰረት ነው። በህገ መንግስት መሰረት ኖርማሊ ዩኒተሪ ስቴትም ገደብ ሊኖረው ይችላል፣ ህገ መንግስት ሊኖራቸው ይችላል ዩኒተሪ ስቴት ቢሆኑ። ነገር ግን በቴሪቶሪ ስናየው ወይም ደግሞ በስልጣን ደረጃ ስናየው ፍጹም ወይም ሉዓላዊ ምንድነው ቀጣይ ሂስትሪ ትማራላችሁ። ቪቶ ፓወር የሚባል የመወሰን ማለት ነው። የመወሰን የተወሰነውን ውሳኔ የመሻር የመገልበጥ ስልጣን የሚኖረው ኖርማሊ ማዕከላዊ መንግስቱ ነው እንደማለት ነው። ኦኬ እንዲህ አይነት ስርዓቶች ዝም ብለው በዘፈቀደ የሚሆኑ አይደሉም። በተለያየ ምክንያት ተመስርቶ ነው ዩኒተሪ ስትራክቸር የሚፈጠረው። ለምሳሌ ለሀገሪቱ ወይም ደግሞ ለዛች ሀገር የሚሰራ ነው ወይ በቦታ በምናምን እንዲህ አይነት ቀደም ያልናቸው የሶሻል ስብጥሮች አሉ ወይስ የሉም ወይ የሚለው ነገር በጣም ወሳኝ ነገር ነው። ፍትሃዊ የሆነ የሀብት ክፍፍል እንዲኖር የሚያስችል ነገር አለው ወይ የለውም ወይ የሚለውንም እንደሱ ይታያል። ኢፌክቲቭነስ ማለት ዩኒታሪ ብናደርገው ተሰሚነት ይኖረናል ወይ፣ የሚፈለገውን ያህል ውጤት ማምጣት ይቻላል ወይ የሚሉና ሌሎች መመዘኛዎችን ተግምት ውስጥ በማስገባት አንድ ሀገር ዩኒታሪ ልትሆን ትችላለች። ኖርማሊ ይሄ እንደው ዝም ብሎ የእግዚአብሔር ስጦታ ብቻ አይደለም። ኖርማሊ ብዙ ጊዜ እንዲህ አይነቱን ስርዓት በእኛ ሀገር ለምሳሌ መንግስታት ወደ ስልጣን ሲመጡ ልክ አሁን ኢህአዴግ እንዳደረገው የፌዴራል ስትራክቸር ይዞ እንደመጣው መንግስታትም መንግስት ከሆነ እንዲህ አይነት ስትራክቸር ነው በሀገሪቱ የምንገነባው ሊሉ ይችላሉ። ኖርማሊ ያ ብዙ ጊዜ እንዲህ አይነት የምርጫ ቅስቀሳ ወቅት ሰምታችሁ እንደሆነ እንዲህ አይነት ነገር ትሰማላችሁ። እንዲህ አይነት የመንግስት ስርዓት ነው የሚኖር፣ ጠቅላይ ሚኒስትር የሚባል አይኖርም፣ ፕሬዚዳንሻል ነው የምናደርገው ምናምን እያለ የገቨርንመንት ሲስተሙንም ጭምር ይናገራሉ። ኖርማሊ ኤኒዌይ ያ ዩኒተሪ ለማድረግ የሀገሪቱን ሁኔታ ማወቅ ይጠይቃል። ጀስት ፌዴራል ለማድረግም እንደዛው ይጠይቃል። ኤኒዌይ ጥቅምና ጉዳት አለው። ጥቅምም አለው ጉዳትም አለው። ከጥቅሞቹ መካከል ለምሳሌ ማንኛውም ማስተዳደር ተመሳሳይ ነው የሚሆነው። የተለያዩ ህጎች አይኖሩም። ለአማራ ክልል ሌላ ህግ፣ ለኦሮሚያ ክልል ሌላ ህግ፣ ለትግራይ ክልል ሌላ ህግ አይኖርም።
ልክ አሁን ባለው የፌዴራል ስትራክቸር ግን በቤተሰብ ህግ ብታዩ፣ በመሬት አስተዳደር ህግ ብታዩ በቃ የተለያየ አይነት አዋጅ የተለያየ ህግ ነው ያለ በየክልሉ። ኢቭን እኮ የተለያየ ህገ መንግስት ነው ያላቸው። ያ የስራ ቋንቋም የተለያየ ነው። ሌሎች ጉዳዮችም የተለያዩ ናቸው። ስለዚህ ዩኒፎርም አድሚኒስትሬሽን ማለት አስተዳደሩ ተመሳሳይ ይሆናል ዩኒተሪ ከሆነ። ዩኒት ማለት አንድ ነው ማለት ዩኒት አንድ፣ አሃዳዊ ኤኒዌይ። ሌላው ማህበራዊ ወይ ደግሞ የህዝብ አገልግሎቶች እኩል ይሆናሉ ማለት ነው። ኢኳል ነው የሚሆነው። ኢኳል አክሰስ so avoid the conflict of authority that may happen due to the division of power between center and its territorial units። ስለዚህ አንዳንድ ጊዜ በማዕከላዊና በድንበር ወይም በሌሎች ክፍፍሎች የተፈጠሩ ክልሎች መካከል የሚኖረው ስልጣን በተሻለ እንዲህ አይነት መገፋፋቶች ቢኖር ብዙ ጊዜ ወይ ክልሎች ከፌደራል መንግስቱ የበለጠ ስልጣን ይኖረናል ብለው በሚታገሉ ሰዓት እንዲህ አይነቱን ነገር ያስቀራል አህዳዊ ስርዓት ካለ ማለት ነው። በተመሳሳይ ጉዳትም አለው። ከዛ መካከል ለምሳሌ ሁሉ ነገር ማዕከላዊ መሆኑ ከዲሞክራሲያዊ ጽንሰ ሐሳብ አንፃር እንደው ብናየው ኖርማሊ አሳታፊ የመሆን እድሉ ወይም ሰዎች በራሳቸው ቋንቋ የማውራት፣ በራሳቸው ታሪክ፣ በራሳቸው ማንነት ኖርማሊ የመኖር በዛ መንገድ የመገለጽ መብታቸው ሊኖር ስለማይችል በእርግጥ ይሄን ስናየው የዲሞክራሲ ጽንሰ ሐሳብም ይኖረዋል አይደለ? ብዙ ጊዜ የፈላጭ ቆራጭ ስርዓት የሚኖረው ብዙ ጊዜ የዩኒተሪ ስቴት የሚከተሉ ሀገራት ከሆነ ነው። ያ እንዲሆን የሚያደርገው አንድ ሰው አዛዥም ናዛዥም ፈራጅም ስላለ ነው። ፈራጅ አንድ ሰው ካለ ለሌላው ቦታ ስለማይሰጥ ለምን ያ ይሆናል የሚል ነገር አለ። ወይ ኮንሰንትሬሽን ኦፍ ፓወር ካለ በተለይ አሁን ዲሞክራሲያዊ ስርዓት የሚከተሉ ሀገራት ኮንሰንትሬትድ አንድ ግለሰብ ላይ ኮንሰንትሬትድ ከሚሆን ስልጣን የተለያዩ ግለሰቦች ላይ ዲሴንትራላይዝድ ቢሆን ሰዎች እንደሚፈልጉት አገልግሎትን ማግኘት ይችላሉ ከዛ መንግስት ማለት ነው። አንዳንዴ ደግሞ እንዲህ አይነቱ የኮንሰንትሬሽን ኦፍ ፓወር አንድ አካል ላይ አላግባብ የስልጣን መደራረብ ካለ አላግባብ ሊጠቀምበት ይችላል። ስለዚህ አምባገነን ከሆነ በጣም ከባድ አምባገነን ነው የሚሆነው። አንዴ መቆጣጠር ማለት ነው። ልክ እንዴት ነው መሰላችሁ? የሆነ የተነጠፈ ምንጣፍ ላይ ያሉ ብዙ አይነት እቃዎች ቢኖሩ በአንድ ምንጣፍ ላይ ያን ስትስቡት የሚፈጠረውን ነገር አስቡት። ብዙ ነገር ነው ጀስት የሚደበላለቀው የሚደፋው ማለት ነው የሚወድቀው። የፌደራል ማለት ኖርማሊ እያንዳንዱ አቃለ ቆመችበት የተለያየ ምንጣፍ ላይ ማስቀመጥ ማለት። ስለዚህ ያችን እቃ ያለችበትን ምንጣፍ ብስበው ያቺ እቃ ብቻ ናት የምትወድቅ እንጂ ሌላው ችግር የለም፣ ችግር አይደርስበትም ማለት ነው። ዩኒተሪ ማለት ኖርማሊ አንድ ሰው ስለሆነ አንድ ግሩፕ ስለሆነ የሚወስነው ችግርም ካለ በዛው ልክ አንዴ ነው የሚያጠፋ። ሰላማዊ እንቅስቃሴ ካለም በእርግጥም በዛው ልክ ጥቅም አለው ማለት ነው። ሌላው በጣም ከባዱ ችግር የዩኒተሪ ስርዓት ሎካል ሪያሊቲውን ተግምት ውስጥ ያስገባ አለመሆኑ ነው። ማህበራዊ እውነት አለ ኖርማሊ። በእኛ ሀገር ከ80 በላይ ብሔረሰቦች አሉ ይባላል። ስለዚህ እነዛን ምንም ነው የሚሆን ለዩኒተሪ ስቴት ማለት ነው። አንድ ዶሚኔት የሚያደርግ ስርዓት ብቻ ነው የሚኖረው። ያ በጣም ብዙ ድብልቅልቅ ያሉ ነገሮች ይከሰታሉ ኖርማሊ። ሌላው ፌደራል ስርዓት የሚባል ነው። ፌደራል ከዛኛው በተለያየ ዲሴንትራላይዝድ ወይም ደግሞ ቴሪቶሪያሊ በቦታ ለተከፋፈሉ ቦታዎች ለነዛ ክልሎች ሉዓላዊ ስልጣን ይኖራቸዋል። ሉዓላዊ ግዛት ባይኖራቸው ሉዓላዊ ስልጣን ይኖራቸዋል። ኖርማሊ ማዕከላዊ መንግስቱ ጣልቃ የሚገባበትና የማይገባበት የራሱ ስርዓት ይኖረዋል። ይሄ አይነት ስርዓት ኖርማሊ ቢያንስ 2 ደረጃዎች ይኖሩታል። ያ ማለት ማዕከላዊ መንግስት ከዛ ቀጥሎ ታች ወይ ደግሞ ልክ በእኛ ሀገር ለምሳሌ ክልል የሚባለው ማለት ነው። ግን ክልል ላይም አያበቃም፣ ከክልል በታችም ይወርዳል እኛ ሀገር ለምሳሌ። እንዲህ አይነት ከዛ ያነሱ ቦታዎች እንዲህ አይነት ደረጃዎች መኖራቸው ፌደራል ያሰኛቸዋል። ስለዚህ ክልሎች የራሳቸው የሆነ ሉዓላዊ የሆነ ስልጣን ይኖራቸዋል ከማዕከላዊ መንግስቱ በተለየ አክት የሚያደርጉበት ማለት ነው። በተለይ የፌደራል መንግስቱ ብቻ ለሱ ሚና የሱ አገልግሎት የሱ
ጀስት የብቻው የሆነ ስልጣን አለ። ለምሳሌ ከመከላከያ ጋር ከውጭ ግንኙነት ከውጭ ፖሊሲ ዜግነትን ከመስጠት ልክ ፓስፖርት መስጠት አለመስጠት ክልሎች አሁን ፓስፖርት አይሰጡም በእኛ ሀገር ከሀገሪቱ አጠቃላይ የኢኮኖሚ ማሻሻያ ጋር ለምሳሌ አሁን የገንዘብን ዋጋ መተመን ብትሉት አሁን የብር ዋጋ የሚተመነው አዳዲስ ገንዘብ ሊታተም ቢያስፈልግ ኖርማሊ የፌዴራል መንግስቱ ስልጣን ነው። ብሔራዊ የሆነው ኢንፍራስትራክቸር ለምሳሌ የአየር መንገድ የቴሌ ምናምን የተለያዩ የመንገድ ግንባታዎች ኖርማሊ ሀገር አቋራጭ ከክልል የሚያገናኙ መስመሮችን ሀገርና ከሌላ ሀገር ጋር የሚያገናኙ መስመሮችን ተወያይቶ መስመር የማስያዝ የራሱ የፌዴራል መንግስቱ ስልጣን ነው ማለት ነው። ከዛ ውጭ ግን ለምሳሌ አት ዘ ሪጂናል ሌቭል የክልል መንግስታት ኖርማሊ የራሳቸው የሆነ ፖሊሲና ህግ ሌጂስሌሽን ይኖራቸዋል። በራሳቸው እዛች ተዘጋጀችላቸው ድንበር ውስጥ ያሉ ዜጎችን ወይም ሰዎችን እንዲያስተዳድሩ በተሰጣቸው ስልጣን መሰረት ማለት ነው የራሳቸው የሆነ ህግ ሊያወጡ ይችላሉ በዛ ዙሪያ ማለት ነው። ግን ኦቨርኦል የፌዴራል መንግስቱን ስልጣን ወይም ደግሞ ጀስት የጋራ የሆነውን ህገ መንግስት አደጋ ውስጥ በማይጥል መንገድ ማለት ነው። ኦኬ ሶ እንዳልነው ይሄ ፌዴራሊዝም ኖርማሊ ዳይቨርሲፋይድ የሆነ የማህበራዊ እውነታን ግምት ውስጥ ያስገባ ቢሆንም ያ ዳይቨርሲቲን ማወቁ ኦኬ ዚስማች ብሔረሰብ አለ ማለቱ ወይም ዚስማች ሃይማኖት አለ ማለቱ ወይም ዚስማች ቋንቋ አለ ማለቱ ተቁጥር ያለፈ እንዲሆን ኖርማሊ የመንግስትን ኮሚትመንት የሚጠይቅ ነው እንጂ ዳይቨርሲቲን እውቅና ሰጠ ማለት ዲሞክራቲክ ስርዓት ገነባ ማለት ላይሆን ይችላል። ሶ ኤኒዌይ አድሎ አደረገ አላደረገ የሚለው ጉዳይ ነው የሚወስነው። ኦኬ ሶ ያ እዚህ ጋር ያለውን ዲያግራም ብታዩት ነው ለምሳሌ ያው ማዕከላዊ መንግስት አለ ፌዴራል መንግስት የሚባለው ከዛ ሌሎች 10 20 30 ቢሆኑ እነሱም የራሳቸው የሆነ ስልጣን ይኖራቸዋል የፌዴራል መንግስት ጣልቃ የማይገባበት ማለት ነው። ጥቅምና ጉዳት አለው ኖርማሊ የፌዴራል መንግስቱ ለምሳሌ ከጥቅሙ አንፃር ስናይ ይሄ ፌዴራሊዝም የሚባለው የፌዴራል ስርዓትን መከተል በተለይ ኮምፕሌክስ ሶሾ ኢኮኖሚክ ኤንድ ፖለቲካል ኮንዲሽን በሚኖር ሶሾ ማለት ሶሻል ማለት ነው። ሶሻል ኢኮኖሚካል እንደገና ፖለቲካል ስለዚህ የተለያየ አስተሳሰብ አመለካከት ያላቸውን የህብረተሰብ ክፍሎች እንደ ፍላጎታቸው እንዲተዳደሩ በመረጡት እንዲገዙ ኤኒዌይ እሱን ለማስኬድ የፌዴራል ስርዓት በጣም ወሳኝ ነው። ምክንያቱም የማዕከላዊ መንግስቱ ፈቃድ ያን ያህል ላያስፈልግ ይችላል የጋራ በሚያደርግ ጉዳይ ላይ አክብረው ውስጥ ተንቀሳቀሱ ድረስ ማለት ነው። Too much increased population and territorial size as a country's territorial size expands, some peripheral areas become inaccessible and difficult to control by the central government. አሁን አንዳንድ ጊዜ ይላችሁ በፌዴራል ስርዓት ምክንያት ለምሳሌ ዩኒተሪ ስቴት ቢሆን ማዕከላዊ መንግስቱ ጫፍ ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ሙሉ ዳር ድንበሯን ሊያውቅ የሚችልበት አግባብ ላይኖር ይችላል። የፌዴራል ስርዓት በመገንባት ግን ጫፍ እስከ ጫፍ ያለውን ነገር ኮኔክት ማድረግ ይቻላል ማለት ነው። ኮኔክት ማድረግ ከተቻለ ተወካዩን ብቻ ነው ሊያገኝ የሚችለው የፌዴራል መንግስቱ ማለት ነው። ኤኒዌይ ይሄን ነገር ለማስተካከል በጣም ይሰራል፣ በጣም ቆንጆ ነው። ስለዚህ ዳይቨርሲቲን ወይም ደግሞ የተለያየ አይነት ባህል፣ ሃይማኖት እንዲህ አይነቱን ነገር ጀስት እውቅና ይሰጣል፣ እንዲከበር ያደርጋል። ይሄ በጣም ጥቅሙ ሊሆን ይችላል። ከዛ ውጭ ግን ችግሮችም አሉበት። ለምሳሌ በተለይ እነዚህ ክልሎች ብለን ያልናቸው ላይ ሙሉ ለሙሉ ሉዓላዊ ስልጣን ላይኖረው ይችላል ማለት ነው። ምን ማለት ፈልጌ ነው? ለምሳሌ ክልሎች ላይ የፌዴራል መንግስቱ ሙሉ ለሙሉ ማዘዝ አይችልም። በጋራ የሚያደርጓቸው ነገሮች ሊኖሩ ይችላሉ። የፌዴራሉም የክልል መንግስታት አንድ ላይ የሚሰሯቸው ስራዎች ሊኖሩ ይችላሉ። ከዛ ውጭ ግን የፌዴራሉ የብቻውን ጉዳይ አለው በሀገሪቷ የውጭ ምናምን ቀደም ያላቸው ነገሮች። እንደገና ክልሎችም የራሳቸው የፌዴራል መንግስት ጣልቃ የማይገባባቸው የራሳቸው ስልጣን አላቸው። ምን ማለት ነው? ልክ እነዚህ ክልሎች እንደ እህትና ወንድም አድርጋችሁ ነው የምትይዟቸው።
እህትና ወንድም ወይም ወንድና ወንድም ዞሮ ዞሮ የጾታቸው ጉዳይ ችግር የለውም። የፌዴራል መንግስቱ አሁን ወላጅና ልጅ አለ አይደለ? ወላጅ እንደፈለገ ልጅን ማድረግ ይችላል? እንደዛ ነገር የለም፣ አይችልም። የልጅ ፈቃድ ወሳኝ ነው። የልጁ ሁኔታ፣ የልጁ ተገዥነት ወሳኝ ነው። ልጁ ሲፈልግ ነው ወላጁ በልጁ ህይወት ላይ ገብቶ መወሰን የሚችለው። ልክ እንደዛ የክልል መንግስታት ሳይፈቅዱ የፌዴራል መንግስት እንደፈለገ ማድረግ አይችልም። አንድ ክልል ድንበር ጥሶ ማለት ነው። የፌዴራል መንግስት ስለሆነ ክልሎች ላይ ዝም ብሎ እንደፈለገ መሆን አይችልም። በዋናነት የፌዴራል መንግስቱ መቀመጫ ከሆነችው ከተማ ላይወጣ የሚችልበት ኮንዲሽን ሰፊ ነው። የፌዴራል መንግስቱ ማለት ነው። የክልል መንግስታት ካልፈቀዱ የሰላም እንቅስቃሴ አስቸጋሪ ሲሆን፣ ስለዚህ መከላከያ ይግባልን፣ እንደዚህ ያደረገ ጸጥታ ያስከብር የሚሉ የክልል መንግስታት ፈቃድ ከሰጡ ብቻ ነው እንጂ የፌዴራል መንግስቱ አይ ነው እኔ መግባት አለብኝ ብሎ ዳይሬክትሊ እንደዛ አድርጎ የሚፈቅድለት ህግ የለም። የፌዴራል ስርዓት ሲሆን ማለት ስለዚህ የፌዴራል ማለት ልክ አሁን የምታዩት ነገር የለም። ወረዳ አንድን የወረዳ አስተዳዳሪ ከሌላ ወረዳ አያስተዳድረውም አይደለ? ከዚያው አካባቢ ያሉ ከዛ ተወላጅ ያሉ ናቸው የሚያስተዳድሩት። የፌዴራል ስርዓት ነው። አንድ ዞን የሚያስተዳድር የዚያው ዞን ውስጥ ያለ የሚኖር ሰው ነው እንጂ ከሌላ ዞን ተውሶ ተገዝቶ ተመጣ አይደለም። ያንን ክልል በርዕሰ መስተዳድርነት የሚያስተዳድረው የዚያ ክልል አባል ከሆነ ነው እንጂ ከሌላ ክልል ተገዝቶ መጥቶ አይደለም። የዛንን ክልል ባህል፣ ወግ፣ ስርዓት በተሻለ መንገድ የሚያውቅ ከሆነ ብቻ ነው ፌዴራል የሚያሰኘው። ያለው ሰዎች በራሳቸው አካባቢ በሆኑ ሰዎች ይተዳደራሉ። ቀበሌም ጋር ብትሄዱ እንደዛ ነው። ከሌላ ቀበሌ የመጣ ሰው ያንን ቀበሌ አያስተዳድርም አይደለም። ዩኒተሪ ከሆነ ግን ከየትም ቦታ መጥቶ ሊያስተዳድረው ይችላል ያን አካባቢ። ራስን በራስ የሚባለው ነገር የለም። ሶ ሜቢ እኮ ያ ቀበሌ ሁሉም ሙስሊሞች ሊሆኑ ይችላል፣ ግን ከሆነ ቦታ ክርስቲያን ተልኮላቸው ሊያስተዳድራቸው ይችላል። ፌዴራል ከሆነ ግን እዚያው ከነሱ አካባቢ የወጣ ሰው እስላም የሆነ ሰው ብቻ ያስተዳድራል ማለት ነው። በራሳቸው ቋንቋ፣ በራሳቸው ባህል፣ በራሳቸው ሃይማኖት በዛ መንገድ የመዳኘት በዛ መንገድ የመተዳደር መብት ይሰጣል የፌዴራል ስርዓት። so there is also an advantage which is about unfit for a state without geographic continuity። በተለይ የፌዴራል ስርዓት የሚሰራው ጂኦግራፊካሊ ቀጣይነት ያለው። ያ ማለት ምን ማለት ነው? ግልጽ የሆነ ዲቪዥን መኖር ሲችል ነው ለዛ አካባቢ የሚሰራው። ግን ደግሞ በዛ ልክ ሌላ ችግሮችም አሉ። በጣም ብዙ ህጎች ይኖራሉ። ምክንያቱም ክልሎች የራሳቸው ስልጣን አላቸው ስንል በራሳቸው መንገድ የተለያዩ አዋጆች ሊያውጁ ይችላሉ፣ የተለያዩ መመሪያዎች ሊያወጡ ይችላሉ። ስለዚህ በሀገሪቱ በጣም ብዙ መመሪያዎች፣ ብዙ ህጎች ይኖራሉ። አሁን ህግ መመሪያ የምላችሁን በሌላ ጊዜ ምን እንደሆነ ነግራችኋለሁ። ዞሮ ዞሮ ግን ብዙ አይነት ህጎች ይኖራሉ። የትምህርት ብታዩ አማራ ክልል ላይ ያለው የትምህርት በምን መንገድ ምን መምሰል አለበት? በሀገሪቱ የትምህርት ፖሊሲ አለ። ግን በዛ ፖሊሲ መሰረት በአማራ ክልል የትምህርት አካሄዱ ምን ይሆን? ለምሳሌ የ7ኛ ክፍል መጽሐፍ ወይም የ8ኛ ክፍል መጽሐፍ በሀገሪቱ ባለው ክልሎች በተመሳሳይ ቋንቋ አይደለም የተዘጋጀው አይደለ? አንዳንዶቹ በራሳቸው ቋንቋ ያዘጋጀዋል፣ አንዳንዶቹ በፌዴራል መንግስቱ። ለምሳሌ ይሄ ኮርስ የፌዴራሉ ጣልቃ ገብ በፌዴራል ጣልቃ ገብነት ሁሉም በእንግሊዝኛ ተደረገ እንጂ ሌሎች ኮርሶች ለምሳሌ ጀነራል ሳይንስ ተዶ አጠቃላይ ሳይንስ ብሎ በአማርኛ ሊሆን ይችላል፣ በሌላ ቋንቋ በራሳቸው መንገድ የሚሰጡ ክልሎች እንዳሉ እናውቃለን። ኤኒዌይ ያ ብዙ ህጎች መኖራቸው የስርዓት መጠጋገም እና አንዳንድ ችግሮች ሊኖሩ እንደሚችሉ ይጠበቃል።